ምንድነው አሁን ቀይሬለሁ። አሁን ክርስቲያን ነህ? ይኸው ምስክር። እሺ አርካኑ ሶላት ስንት ናቸው? 5 አይደለም። ሶላቱል ጀናዛ ስንት ረካ አለው? ኦኬ ሰላቱል ጀናዛ ምን ሲጀመር እኮ ሰላቱል ጀናዛ ምን ያለው ሰላት እኮ ረካ ምናምን ምን የለውም። እዛው ቆማ ነው የምታሰላምተው። እኔ እኮ ለሸወደ እኔ በጣም ነው እኔ መልስልሃለሁ። ወላሂ ብዙ ነው መልስልህ። ኧረ አልመለስክም። አርካኑ ሶላት 5 ነው። አርካኑ ሰላት እሺ ከምሳ ወይም አይደለም ሲታ ኢማን እንደዛ ነው አይደለም። አታውቅም። አርካኑል ኢማን 5 አርካኑል ሙስሊም 6 አይደል እንዴ? ችግር የለውም። ዝም ብለህ እስኪ ተረዳኝና ከዛ በኋላ እኔ ላይ ስታገኝ ትናገራለህ። እሺ አርካኑል ሙስሊም 6 ነው አለ ሰውዬ ዮሐና። የት ትችላለህ? እኔ አርካኑል ሙስሊም 6 ነው አይደለ? የት ነበር የቀረህ? አይደል ምን ቁርአን ዋይ ይሄን ኪታብ እንዳፈዙት ምናምን ክርስቲያን መስየክ እንዳትሸወደ እንት ራሱ እኔ እነግርሃለሁ እኮ በሁሉ ስላወቀ አፍጃር አይደለም ባይዘው እኔ ኖርማል ነው ያለውን ነገር ነው ነግረና ለዛም ነው ካንተ ጋር እንደው አንተን ስላገኘው ደስ ብሎኛል። ሰውራ በትክክል ነው መልስልህ እሱ ከዛም በላይ መልስልሃለሁ እኔ እንትን ነው ለምን እኔ ያውም እሺ ጥያቄ ካለ ጠይቅሽ። አይ ሙሉ ስለ እስልምና ሸርጡን ምናምን ነገር ከኔ ዘር ማንንም አታገኝም ክርስቲያን። ኧረ እባክህን ወላሂ አላወቅኸውም። የጠየቅኩህን እየቀለድኩብህ ነው። ኢስላም ስንት ናቸው አልከኝ? 5 ነው አልከኝ። አርካኑል ሙስሊም 6 ነው አልከኝ። አርካኑል ሙስሊም የሚባል ነገር የለም በእስልምና ነው። አርካኑል ኢማን እንትን ነው። አንዳንዴ እንደ ፋውልት ይዛለህ የሆነ ቦታ ላይ ሰዎችና እኔ ትክክለኛ ነገር ስለማቅ ማለት ነው። ያንንም ስለማቅ አውቃለሁ ደግሞ ብዬ ስልህ አዋቂ አይደለሁም እኔ። እሺ ሙብጥላት ሶላት ስንት ናቸው? ሙብጥላት ሶላት ወላሂ አላውቀውም። ትርጉሙ ምን ማለት ነው? ሙብጥላት ሶላት ማለት ሙብጥላት ሶላት ሰላቱ ለጀመረለም ከዛ እንዴት አላወቅኩትም። አልመጣልኝ አላወቅኩትም። አሁንም 5 ምን ይባላል? ኖ እዛ እንኳን ተፍሲር ውስጥ ራሱ አልገባሁም እኔ ኖርማሊ። قواعد التفسير سنت ናቸው? قواعد التفسير سنت ናቸው? قواعد التفسير እኮ እሱ ኪታብ አልቀረውም እኔ እዛም ውስጥ ገብቼ እኮ እንደገና አሁን ያንን እንኳን አሁን አንተ እኮ በጣም የወደ ኖርማሊ በሸሪዓው ጥልቅ የሆነ ዕውቀት አለክ ልንገርህ። እኔ እዛ ውስጥ ደግሞ ቢያንስ የምፈልገው አሁን ኖርማሊ የሆነ ልክ እኔ አሁን ቁርአን ቀራው እንበል። እኔ ቁርአን ደግሞ ቢያንስ ቀርቻለሁ። የቀራሁትም የራሴ ዕውቀት አለኝ።
የቀራሁትም ግን ግማሹ ለሰላት የሚያበቃኝ ግማሹ ነው እኮ ነው። እኔ ምን ለምን ዋሻለሁ? ግልጽ አይደለም የምነግርህ። ግልጽ እኮ ነው እሱ ምን ማወራ ግልጽ። እኔ አሁን ለምሳሌ የቀራሁት ቁርአን ወይንም በረመዳን ሰዓት እንዴት አድርጎ ለሶላት የሚያበቃኝ ወይንም ደግሞ እንደገና መልሼ በሆነ ሰዓት ላይ እስልምናን ልክ እንዴት አድርጎ ልክ አይደለም እንዳልባል እንኳን የሚያደርገኝ ነው። አረበኛ ማለት ክርስቲያን አረቦች እኮ በደንብ ያነባሉ እኮ አረበኛ። እሱ እኮ እውቀት እኮ አይደለም። እነሱ እኮ ለመከራከር አንተ ግማሽ ሰው ዝም ብሎ ለአመት ከ5 ወር ዝም ብሎ የሚያነብ አይደለም። አንተ ሙስሊም ብትሆን እነዚህ የጠየቅኩህን ማንኛውም ህፃን የሚያውቃቸው ጥያቄ ነው የጠየቅኩህ። እሱ ሳይሆን የአረበኛ ታዲያ ማፈዝ እኮ ነው። አሁን ለምሳሌ አንተ የጠየቀኝ ጠቅላላ እውቀት ምንድን ነው? ጠቅላላ ሁሉ የጠየቀኝ እኮ ከቁርአን አልፌ ኪታብ ወይንም ስማር ወይንም ደግሞ ሌላ ብሉግ ምናምን ስንማር ነው። አሁን አንተ እሺ ተፍሲር ወደ ተፍሲር እኮ ስንገባ ነው። ብሉግ ማለት ነው አሁን ያልከው ብሉግ። አሁን ለምሳሌ ብሉግ አለ ምንድነው? 4 አይነት ኪታቦችን አሉ። ቆይ ችግር የለም እሱ ምን አለ መሰለህ እኔ የምነግርህ ያ ነገር እኮ ለእውቀት አያበቃንም። እኔ የምነግርህ አሁን ለምሳሌ ያ ነገር ለእውቀት የሚያበቃን ሳይሆን ለእውቀት የሚያበቃን በእስልምና ሲሆን ነው። አሁን አንተ የምታወራኝ በእስልምና ሲሆን ይህን ነገር የመማር ግዴታ አለብን። ከቁርአን ተነስተን ቁርአን እንቀራና ከዛ ተፍሲር እንቀራለን። ከዛ ኪታብ ምናምን ነገር ኪታብ ተማርና ወደ ተፍሲር ትገባለህ። ከዛ ምንድነው መፈሰር አለብን አይደል? እንደዛ እኮ ነው በልጅነታችን ምን እንደረገውና ውሱ እኔ አሁን ለምስ ነገሌ ቦርና የምራ ተዘከነሽ። እሺ ስንት አምላክ ነው የምታመልከው? እኔ አንድ አምላክ። የአምላክ ሞቶልሃል አልሞተልህም? የቱ የአምላክ የሞተልኝ? የትኛው የሞተልኝ አምላክ እኮ የሕያው እግዚአብሔር ልጅ ነው ብዬ ነው የማምነው እኔ። ስለዚህ አምላክ ሞቷል አይደለ? ለምን አምላክ ይሞታል? ኢየሱስ ክርስቶስ አብ ቆይ እንጂ አምላክ የተባለው እንደ ጌትነቱ ነው። ኢየሱስ ክርስቶስ አምላክ ነው አይደለም? እኔ እሱን አይደለም ማምነው። እና ማን ነው የምታምነው? አብን ነው ማምነው እኔ። አብ ነው አምላክህ? አዎ። ስለ ኃጢአት የሞተልህ አካል የለም? አለ። ስለ ኃጢአት የሞተው ኢየሱስ ክርስቶስ ፍጡር ነው? አዎ። አሁንም ልነግርህ ነው ኢየሱስ ክርስቶስ ከአብ ተልኮ የሚለውን አሁን ለምሳሌ ልክ እንደዚህ እንደ ቁርአኑ እንዳወራ ነው። ከዛ እኔ ባይብሉንም በጣም እንደተረዳሁትና እንዳነበብኩት ምንም በጣም የሚወደውን ልጁን እንደላከ ገብቶሃል። ከፍጥረታት ሁሉ የመጀመሪያ የሚለውን ከዛ በኋላ መዳን በማንም የለም እሱን ልክላችኋለሁ ብሎ እሱን እንደላከና ከዛ በኋላ አምላክ ግን ያኛው አምላክ አብ ማለት ነው በጣም ቀንቶ ለምድሪቷ አዝኖ ከዛ በኋላ ምድር ላይንም ብዙ ነገር አድርጎ ይሄኛ ወንጌል የሚለው ነገር ቤዛ ምንም ቦታ ላይ የለም ብሎ ልኮ ነገ ደግሞ ዳግመኛ መልሶ እንደሚመጣ አድርጎ ዓለምን እንዳጠናቀቃትና እዛ ቦታ ላይ ልክ እንደነ ማለት እነ ጳውሎስ ላይ ዘግቶ ከዛ በኋላ ምንድነው የሆነው? ምንም አይነት ነቢይ ዳግም እንደማይመጣ እምነትም እንዳሌለ ከዚህ መጽሐፍ ውጪ የሚሰብክ የተረገመ ይሁን ብሎ እንደዘጋ ነው እኔ ማምነው እሱ። ስለዚህ ኢየሱስ ክርስቶስ የመጨረሻ ነብይ ነው አይደለ? ከነብይም በላይ ነው እንጂ ነብይ እኮ እንደዚህ የለም። ነብይ የተላከው ሁሉ ልክ ተሰቃይተው በራሳቸው እንደፈለጉ ሆነው ብዙ ነገር ሆነው ነው ያለፉት። እሱ ከነብይም በላይ ነው። ከእኔ በኋላ ነብይ አይመጣም ብሎ ተናግሯል ኢየሱስ ክርስቶስ። ማንም የለም የምመለሰው እኔ ነኝ አለ። የቱ ጋር ነው ከእኔ በኋላ? አባቴ እንኳን በማንም አይፈርድም አለ። ከእኔ በኋላ ነብይ አይመጣም ያለ የቱ ጋር ነው? እሱ ኢየሱስ የቱ ጋር ነው ብለዋል እንጂ የቱ ጋር ነው ያለው? ከኔ በኋላ ምንም አይነት ማንም ሊመጣ አይችልም ብለዋል። የቱ ጋር ነው ያለው? ማቴዎስ እንጎለ ቁጥር ምዕራፍና ቁጥር እንደስ አንድ ስልክ ነው ያዝኩት። መልሼ ላውጣለህ አወጣላለሁ። እሱ ከእኔ በኋላ ነብይ አይነሳም አይመጣም ብሎ ተናግሯል። አሳየን። ችግር የለም። አንድ ስልክ ስለያዝኩ ነው። አሁንም አወጣላለሁ ከፈለክ።
ግን ማለት ከዚህም መጽሐፍ ማለት እኔ የሆነ እሱ የማስታውሰው የመጨረሻው መጽሐፉ ሲዘጋ ምን እንዳለ ታውቃለህ? ማለት ዮሐንስ ራእይ ላይ ከዚህ መጽሐፍ ውጭ የሚሰብክ የተረገመ ይሁን ይላል። አዳምጥ አንዴ እኮ የሰማው ነው። የተረገመው ታዲያ ማን ነው? የተረገመው ማን ነው? የሚሰብክ ነው። ሌላ መጽሐፍ የሚሰብክ እኮ የበዛን ጊዜ ሌላ መጽሐፍ ይመጣል ብሎ የሚያሰብክ እንደዚህ ያለው አይደለም። ቀጣይ መጽሐፍ እኮ አይመጣም ነው። አዳምጥ አንድ ጊዜ ወለ በመጀመሪያ ከእኔ በኋላ ነብይ በጣም ብሎ ኢየሱስ ክርስቶስ የተናገረበት ቦታ ካለ እስከ እስኪቱ ጋር ነው እንደሰለ ቆይ እሱ ገና እኔ አሁን እዛ ጋር እኮ እንትን አወጣልሃለሁ ግን ምንም አይደለም። ምን አለ መሰለ እዛ ጋር ዮሐንስ ራእይ መጽሐፉ ሲዘጋ ከዚህ መጽሐፍ ውጭ የሚሰብክ የተረገመ ይሁን ይላል። የቱ ጋር ነው ኢየሱስ ክርስቶስ ከእኔ በኋላ ነብይ አይመጣም ያለው? ሰላም አለይኩም እንዳታስን ቆይ እሱ አንተ እኮ ታውቀዋለህ፣ መጽሐፉንም አንተ ታውቀዋለህ። ልንገርህ እኔ አሁን ለምሳሌ አንድ ስልክ ስለያዝኩ እንጂ ነግርህ ነበር። እሱ ማን ምንኛ በእኔ ማይሰናከል ምንኛ ብፁዕ ነው። ከዚህ እንኳን አለ ቢሏችሁ እንዳታዳምጡ፣ ማንም ከዚህ ይመጣል ብሏችሁ እንዳሰሙ። በጣም ይበቃል። እሺ ታምራት ይሄ ነው እንግዲህ ስሙን ቀይሮ ሙስሊም ነበርኩ አሁን ክርስትናን ተቀብዬ ነው ብሏቸው ተመልከቱ። ወላሂ ብዙ ጥያቄ አንዲት እንኳን ልመልስ አልቻለም። አርካኑል ሙስሊም 6 ነው አለ። እስላም ሙስሊም ነበርክ ብሎ አስባችሁታል? ሙስሊም ነበርክ ብሎ ቪዲዮ ያሰሩታል ቅዱሳኖች ይመስላኛል። ያ ሸሪፍ አወል ብሎ ስሙን ሰይሙ ማለት ነው። አርካኑል ሙስሊም 6 ነው አለ። አንተማ ቀርተሃል አልኩት። የት ነው የቀረው? እኔ ቀርቻለሁ ያውቀዋለሁ። አርካኑ ሶላት ስንት ናቸው አልኩት። 5 ናቸው። ይሄ ሰው እውቀቱ የለም። እሺ ለማንኛውም በዚህ ባትመጡ ጥሩ ነው። በዚህ መንገድ አትምጡ። በጣም ነው የሚያስጠላው። ተበላበት እኮ ነገር በቃ አለፈ እኮ በጣም አለፈ። ወላሂ እስካሁንም ድረስ በዚሁ ላይ ቀይሩ እንጂ ሌላ ሙድ በቃ እስከ መቼ? እኔ ሙስሊም ነበር እኮ አሁን እንደዚህ ኩኝ። በእውቀት ተሟገቱ እንጂ በቃ ሃይማኖታቸውን ታደጉት በእውቀት። አንድ ሙስሊም አይታችኋል? እኔ ክርስቲያን ነበርኩ ብሎ ሲዋሽ አያደርገውም በፍጹም። እኔ ክርስቲያን ነበርኩ ብዬ ከሰበኩኝ ወላሂ ከእስልምና እንደማውጣ ስለማውቀው አላደርገውም። ሄሎ እሺ ታምራት እሱ አይሰማም? ይሰማል። ታሜ እንዴት ነህ? ወይኔ በላቸው አለ አሉ። እሺ ሌላ ጥያቄ ያለው ሰው አለ? ከታች ወኑ ከለ አለይኩም አለዋ። እሺ ጥያቄ አላችሁ? እሺ ሁሱ እኔ በባለፈው ገብቼ ንጽጽራዊ ግጥም እጽፋለሁ ምናምን ብዬ ነበርና አይፈቀድም እንደዚህ በንጽጽር እያደረግሽ እንትን ልትይ አይገባም። ንጽጽር ጥያቄ ያላቸውን ሆነ የነሱን ሃይማኖት እንደዚህ እንትን እያልሽ አይፈቀድም ብለውኝ ነበርና ይሄ እንዴት ይታያል? እኔ የምጽፈው ያኔ መጽሐፍ ቅዱሶችን ጥቅሶችን እያጣቀስኩ ምናምን ነው። ካልተጻፈ ውጪ አልጽፍም ማለት ነው። ግን እንደዛ ብለውኝ ነውና እንዴት ይታያል? በትምህርት ቢሆን ጥሩ ነው። በትምህርት አድርገው እሺ፣ ንጽጽር ትምህርት በደንብ ተማሪና ከዚያ በኋላ ሰዎችን አስተምሪ። ኖ እኮ ንጽጽር ትምህርትማ እየተማርኩ ነው። ግን ያኔ መጥፎ ነገር ካልጠቀስኩኝ መጽሐፍ ቅዱስን እየጠቀስኩ ከሆነ የሆነ መጥፎ ቃላቶች ካልተጠቀምኩ ምን ችግር አለ? ስሜታቸውን በሚነካ ነገር መሆን የለበትም። እስኪረዱ ድረስ ያንን ስሜታቸውን በሚጎዳ ነገር መሆን የለበትም። እንደሱ ታይወስኑ እና
ማለሻ ላይ ማለት ነው። እና እኔ ደግሞ ያኔ በእርግጥ በሰዓቱ በተፈጠረው ነገር አውቃለሁኝ የሆነ ንዴት ስሜት ውስጥ ያኔ እንደሚያስገባ ማለት ነው። ግን ያኔ ይሄ ይፈጠራል ብዬ አልነበረም። ከዛ ወዲህ ግን ያኔ ብዙ ቦታም ያንተንም አዳመኩኝ፣ ሌላም ቦታ እንደዚህ ሰርች እያረኩ ዩቲዩብ ላይ ማዳመኩኝ። የሆነ ተናዶ እንደዚህ ያደረገ ምናምን ረጃቱ ቢል ይስተካከላል ምናምን የሚልም ሰማሁ። ግን እኔ እንደዛ እንደፊቱ ለመስተካከል ያኔ ደስ አለኛል። እንዴት ነው ይሄ? እሺ طلاق الغضبان لا يقع. هذه قاعدة من قواعد الإسلام في مسألة الطلاق. عند ሰው ተቆጥቶ ኒካህ ቢያወርድ ኒካሁ አይወርድም። ቁጣ ግን ለሁለት ይከፈላል። አንደኛው ቁጣ ምንድን ነው? ራስን ከመቆጣጠር ውጭ ያስወጣ የቁጣ አይነት ነው። ሁለተኛ ራሱን ይቆጣጠራል፣ ራሱን በደንብ ያውቃል። በዚህ ሁኔታ ከሆነ ይሄ ኒካሁ ይወርዳል። ነገር ግን ራሱን ከመቆጣጠር ውጭ ያስወጣው ከባድ ቁጣ ውስጥ ሆኖ ሰው በዚያን ጊዜ የሚናገረውን አያውቅም። ልክ እንደ እብድ በሉት። የሰው ልጅ በጣም በሚናደድ ጊዜ አንዳንዴ ራሱን ከመቆጣጠር ውጭ ይወጣላ። በዚያ ሁኔታ በዚያ ቅጽበት ላይ ሳለ ኒካህ ቢያወርድ ኒካህ አይወርድም። ለምን ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሩፊዐ አልቀለም ዐን ሰላስ አሉ። عن المجنون حتى يفيق وعن الصغير حتى يكبر وفي رواية أخرى حتى يبلغ وعن النائم حتى يستيقظ ነቢያችን ሰለላሁ ዐለይሂ ወሰለም ብናሉ ከሶስት አይነት ሰዎች ብዕር ተነስቶላቸዋል አሉ። ያ ማለት የሚናገሩትም ሆነ የሚሰሩት ኃጢአት አይያዝባቸውም ማለት ነው። አንደኛ ህፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ እዚህ ኃጢአት ቢናገሩና ቢሰሩ እንደ ኃጢአት አይያዝባቸውም። ለምን? ገና አይምሯቸው ያንን የኃጢአትን ኃጢአትነት ስላላወቁ ህፃን ስለሆኑ ጋር። ሁለተኛ ወዕን ናኢሚ ሐታ የስተይቅዝ እንቅልፉን የተኛ ሰው ከእንቅልፉ እስኪነቃ ድረስ የሚሰራው ኃጢአት አይያዝበትም። በህልሙ ማለት ነው። ሰውየው ብዙ ኃጢአት ያደርጋላ። ሊሰርቅ ይችላል፣ ሊገድል ይችላል፣ ዝሙት ሊሰራ ይችላል በህልሙ። ያ እንደ ኃጢአት ይቆጠራል? አይቆጠርም። ለምን? አሁንም አይምሮን እየተጠቀመ ያለበት ቅጽበት ስላልሆነ። ሶስተኛ ወዐን ልመጅኑን ሐታ የፊቅ አሉ ነቢ ሰለላሁ ዐለይሂ ወሰለም። ልክ እንዲሁ እብድ የሆነ ሰው ወይንም የአይምሮ ህመምተኛ የሆነ ሰው ወደ ንጹህ አይምሮ እስኪመለስ ድረስ የሚናገረውም ሆነ የሚሰራው እንደ ኃጢአት አይቆጠርበትም አሉ። አሁን የተቆጣ ሰው ከልክ በላይ ራሱን ከመቆጣጠር ውጭ የወጣ ሰው ከዚህ ነው የሚመደበው። በዚያ ሰዓት ልክ እንደ እብድ ነው ሁክሙ። ምን እንደሚናገር እንደሚያደርግ አያውቀውም። አንዳንዴ በጣም ስንናደር ጊዜ ያንን ንግግር ከተናገርን በኋላ ሰዎች መጥተው እንዲህ ብለሃል እኮ ሲሉን ኧረ አላልኩም የምንልበት አጋጣሚ አለ። ራስን ከመቆጣጠር ውጭ ከባድ እንዴት ውስጥ ሆነ ስለተናገር ነው ያንቃል። በዚህ ሁኔታ ላይ ሆኖ ከሆነ ሰውየው ፈትቼሻለሁ ያለው ኒካህ አይወርድም። ለዚህ ነው ዑለሞች ጠላቁል ገድባን ላ የቅዕ ያሉት። የተቆጣ ሰው ፍቺው አይወርድም ያሉት። ስለዚህ አሁን ሰውየው ራሱን ያውቃል በምን ሁኔታ ላይ እንደነበር። ቁጣው ራሱን ከመቆጣጠር ውጭ ያስወጣው ከባድ ንዴት ውስጥ ሆኖ ከሆነ ያን ቃል የተናገረው ያ ኒካሁ አይወርድም። እሺ ሁስዬ ጥያቄ ነበረ። እሺ ጥያቄ ምንድን ነው? መጀመሪያ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንትን ፈርድ ሶላት ከሰገድን በኋላ ተስቢሕ አድርገን ከዛ ኢማሙ ዱዓ የሚያደርግበት ነገር አለና እሱ እንዴት ነው የሚታየው? ከሶላት በኋላ አሚን ዱዓውን ተቀብለህ አሚን ካልክ ችግር አለ? فما لم يكن يومئذ دينا فلن يكون اليوم دين የዛኔ ከዲን ያልሆነ ነገር አሁን ከዲን የሚሆን አዲስ ነገር የለም። ወሶ ያ ወሶ ናም ኧረ እኔ በተደጋጋሚ እንትን እያልኩ ነበር። በጣም እየፈለኩ ነበር። አንዴ እኔን እሺ
አዎ ይሰማል። ሰላም አለይኩም ሙሱ ይሰማል። ወአለይኩም ሙሱ እሺ ጥያቄ ምን መሰለህ? እኔ ሙስሊም ነኝ፣ ኢዘዲን እባላለሁ። ጥያቄም እያወሩ ነበርና በጣም ያኔ አስፈላጊ ጉዳይ ነው። እሺ ምንድነው? ደስ ይለኛል። አሁን አይመች ሙሱ እኔ ልቀጥል? እሺ ቀጥል
ሙስሊም ሄዶ በዚያ ነገር ላይ Vous aimez conduire? Vous souhaitez gagner de l'argent? ተብሎ ለሚከበሩ በዓላቶች ሙስሊም በፍጹም እነዚያን አይሳተፍም። ይልቁንስ ቃል ያስተምራቸዋል። አምላክ ተወልዷል ብለው በሚያከብሩበት ቀን አምላክ አይወለድም የስተት ነው ብሎ ያስተምራቸዋል። እንደውም ዳዕዋ ያደርግላቸዋል፣ ጥሪ ያደርግላቸዋል። አምላክ ሞተ ብለው ሲያከብሩ እንኳን አምላካችሁ ሞተ ብሎ ሄዶ አያከብርም። አብሮ አምላክ አይሞትም፣ ዘላለማዊ ሕያው ነው፣ ከዚህ መንገድ ውጡ ብሎ ትምህርት ይሰጣቸዋል፣ ያስተምራቸዋል። ይሄን ነበር ነብያቶች ቢኖሩ ዛሬ የሚያደርጉት እና ይሄ ነው መሆን ያለበት። እሺ ሁለተኛው ጥያቄ ደግሞ አሁን በቢሮ አካባቢ ማለት ነው ሶሻል ላይፍ አለ። አሁን መዋጮ አሁን ለምሳሌ እኛ አሁን በእኛ ማለት ነው ለምሳሌ ልጅ ማስመረቅም ይሆናል፣ ራስም ተምረን ምርቃት ሊሆን ይችላል። በአንዳንድ ነገሮች በሰርግም በመውለድም መዋጮ በቢሮ ደረጃ አለና እንደ ማህበራዊ ማለት ነው። በነሱ ሰዓትም እነ ክርስትና አንዳንድ እነዚህ እንደ ማህበር አንዳንድ ነገር አለና ገንዘብ በምናዋጣበት ጊዜ ያው እነሱ ለኛም ባለው ነገር ላይ ስለሚሳተፉ እኛም ተሳትፎ እናደርጋለን። ይሄ ነገር ከምንድን ነው? እንዴት ነው? መሄድ አንሄድም። አሁን ብር እንልካለን እንጂ እዛ ቦታ ላይ ሄደን ተሳትፎ አድርገን ምንበላው ነገር የለም፣ አንሄድም። ግን ግድ ነውና በቢሮ አካባቢ ገንዘባችን ይወጣል። እሺ አይደለም ቀደም ከመለስኩት ጋር አንድ አይነት እና ያን እንዴት ነው የምናደርገው? ሃይማኖታዊ በሆኑ ነገራቶች ከሆነ አይቻልም ብያለሁ። ሃይማኖታዊ ያልሆኑ ከሆነ ችግር የለውም። ሃይማኖት ነክ ካልሆኑ እነዚህ ነገራቶች ምክንያቱም ቅድም ስናገር ነበር። እሺ አይ እሺ አላህ ይስጥል። አይ ምለውሱ ምን አልከኝ? አሁን እኔ ከፋሚሊ ጋር ነው የምኖረው ማለት ነው። አሁን ባልከው ነገር በዓል ላይ ምናምን ያልከው በዓላት ላይ ያልከው ነገር የነሱ በዓል ሰዓት ማለት ነው። እኔ ቤት ከነሱ ጋር ነው የምሆነው። አይሰማም እሱ አይሰማም።